እንደሆነ ኢየሱስ የሚባለው ስም ሲጠራ እውር እንደሚበራ እኔ ፕሮፌትም እንደመሆን ይመጠን እግዚአብሔር ልጅ ኢየሱስ ክርስቶስ ጌታና አዳኝ እንደሆነ እና መውለድ የማይችሉ ሰዎች መውለድ እንደሚችሉ እግዚአብሔር ይሄ ስም ሲጠራ ድንቅና ተአምራትን እንደሚሰራ ዋናው አጀንዳዬና ዓላማዬ በምድር ላይ ክርስቶስ ኢየሱስን መግለጽ ነው። ኢየሱስን መናገር ነው። ስለ ኢየሱስ ማውራት ነው። አሁን ሌላ አጀንዳ ውስጥ ገብተሽን ያውሪ ተከራከሪ ብትለኝ እኔ መከራከር አልችልም። ከምሬ ነው የምነግርህ። ለምንድን ነው የማልከራከረው? ብቃቱ ሳይኖረኝ ቀርቶ አይደለም። አሁን ደግሞ የኢንተርኔት ዘመን ነው። ቀላል ነው። ሁሉንም ነገር በደንብ አድርገህ ይዘህ መተህ ቁጭ አድርገህ መከራከር ይቻላል። ይሄኛው እንደዚህ ነው፣ ክርስቶስ እንደዚህ ነው፣ ኢየሱስ እንደዚህ ነው፣ እንትን እንደዚህ ነው ተብሎ ማለት ነው። ትርጉሙማ በጉግል አይሆንም። ትርጉም አለ በጉግል አይደለም ያልኩህ። አሁን ሁሉም ነገር ባይብሉ ምንም ነገር የተዘጋጀ ነው። ዕውቀት ምን ቢሆንም አስተማሪ ከሌለ እኮ እንደፈለግን ከተረጎምን ወደ ተለያየ ቦታ እንሄዳለን። አይደለም ይሆንዬ። አሁን ባይብል ራሱ እኮ ይሄ ራሱ በቂ ነው ለሁሉም ነገር አይደል? እውነትን መንገድም የሚነግረን ባይብል ነው። በቃ ይሄንን ይዘን መነጋገር ግን መሟገትና መከራከሩ ጥቅም የለውም ነው እኔ የምለው። ምንም እሱኛው ምንም አያመጣም። የሚያመጣው ክርስቶስ ኢየሱስን መናገር ነው። በተረፈ ላለነው ደግሞ በፍቅር ምንኖርበትን መንገድ መፈለግ ነው ዋናው ዓላማውና የኔ ቸርች ባለፈው አንድ እህታውን ስትመሰክርልን እስቲ ዶክተር አንተ መስክርልኝ ምን ነበር ያለችው? ዶክተር አለክ ሚቶኖ ነው እና ለማንኛውም ምንድነው ምልህ ዮኒዬ ወንድማችን ጋር የተነሳው ታሪክ ነው። እዚህ ውስጥ ያው ሁላችንም የገባ ነው። ባንተ ስም ባንተ ምክንያት ስለተሰደብኩኝ ለምንድነው እሷ ናት ነቢት ብርቱካን ናት ስለተባለውን ነገር ለማጥራት ነው የመጣ ነው። እዚህ ውስጥ የገባ ነው። ይሄንን ሐልም ደቂቅ ሰዓትም እንወስዳለን ብለን አልገባንም። እውነት ለመናገር እሱን ነበረ ዋናውም እንዲፋታሽ ነው፣ ሌላ ነገር የለውም። አዎ እና አንተ ሙሉ ሰው ነህ። ኢየሱስ ክርስቶስ ማን ነው አይኑን ያበራው ብለው ሲጠይቁት ቤተሰቦቹ እሱ ሙሉ ሰው ነው አሉት። መናገር ይችላል አሉ። አንተ ሙሉ ሰው ነህ፣ መናገር ትችላለህ ነው። ስለዚህ ዋናው ነገር ወጣው እሷ ቤተክርስቲያን እንዳትሄዱ እንደዚህ ነው። ልክ እኔ ምንም ነገር በእኔ እግዚአብሔር እንዳልሰራ፣ ምንም ነገር እግዚአብሔር በእኔ እንዳልተጠቀመ፣ ሰዎች ወደ ክርስቶስ በእኔ እንዳልመጡ እንዳልዳኑ ተደርጎ ያን ሁሉ ወቀሳና ያን ሁሉ ውርጅብኝ ተሰብስበው ስለማውራታቸውና የሆነም ደግሞ ይሄ እኮ የኔ ጉዳይ ነው አንቺን ብቻ አይደለም እየጠሩ ያሉት እኔንም ስም እየጠሩ ስለሆነ መልሱን መስጠት አለብን አብረን ተባብለን የመጣነው ነገር ነው። ዛኛውም ጋር ያለውን ሰው ልንወቅስና ልንከስ አይደለም እና ይሄ እውነትም በፍቅር ተነጋገሩ የተባለውን ነገር እሱን ልናደርግ ነው የመጣሁት እኔ በበኩሌ ማለት ነው። እና ዋናው ነገር አገልግሎት ደግሞ መጨረሻችን አይደለም። ሰው ስላገለገለ የእግዚአብሔር መንግስት አይወርስም። በስሜ አጋንንት አላቃችሁም መባልም አለ። በስምህ አጋንንትን አላወጣንም አላቀሽም ሊባል ይቻላል። ገብቷል? ያ ስሙ የሰራው ስራ ነው። ስሙ ነው ሚራክል ያደረገው። ስለዚህ አገልግሎት አይደለም የኔ ህይወት ክርስቶስ ኢየሱስ ነው። ባላገለግል እኖራለሁ፣ ባገለግልም እኖራለሁ። ደስ ብሎኝ ባገለግለው እድል አግኝቻለሁ ይሄን ጌታ በማገልገሌና ይሄናል ግን በትላልቅ ወንድሞችና ትላልቅ የእግዚአብሔር ሰዎች በተባሉ ሰዎች ዘንድ ተሰብስበው እሷ ስትሸጥ እኔ ይቀበል ነበር ለተባለው ነገር ውሸት ነው ለማለት ነው። ብዙም አላወራሁም። አሁንም ቢሆን ውስጤም ጸጥ በይ ስላለኝ ነው ዝም ያልኩት። ያው መናገሩን አቅቶኛል። ያንን ያለው ሰው አንቺ ፊት መቅረብ ይችላል? እውነት እንደዛ ብሎ ያሻው ሰው አላውቀውም። ራሱ እኔ ቸርቹ አገለግል ነበር። ከሷ ቸርች አብሬያት በደንብ አገልግዬ እንደዚህ ምናምን አለ ማለት ነው። እኔ አላስታውስም። እኔ ቸርቹ በሚያሳዝን ሁኔታ ሰውን ለማጥላላት ያደርጉታል። ያ ይሄንን ነው ለምን? ምክንያቱም አገልግሎቱ ለማስመታትና ሰዎች በእኔ ውስጥ ባለው ጸጋ የሚጽናኑ ሰዎች እንዳይጽናኑ እንዳይፈወሱ ነው። የእግዚአብሔር ቤት እኮ እንትን እኮ አይደለም፣ ሱቅ አይደለም እኮ ሲጀመር ምን ቢዝነስም አይደለም እኮ አይደል? ወንጌል የምንሰራበት ክርስቶስ ኢየሱስን በፍቅር የምንሰብክበት ስፍራ ነው እንጂ አሁን ባላገለግል ቸርች ባይኖረኝ ምን ይፈጠራል?
የሚፈጠር ነገር አለ እንዴ? ምንም የለም እኮ አይደል? እውነታው ነው። እኔ ልጆቼ ደርሰዋል ሁሉ ነገር እግዚአብሔር ይመስገን። እና አሁን ደግሞ ወንጌልን አደባባይ ላይ እየሰበኩኝ ሜዳ ላይ እየሰበኩኝ ዓለምን እየዞርኩኝ ጌታ ኢየሱስ ክርስቶስን እየገለጥኩኝ መኖር እችላለሁኝ እኮ ምንም ይሄናል ፕሮብሌም የለውም። ግን የነሱ ግን አካሄድ እስከ መጨረሻው ድረስ ሰዎችን አታክ ማድረግና ማጥፋት ነው። አንድ ሰው ለምስክርነት ብትጠራው አቤት ብሎ የሚመሰክርልህ የለም። ለክፋትና የማይሆን አስተያየት ወይንም ክብር ለማግኘት ቢሆን ሁሉም ሰው የራሱን መጥቶ አስተያየት ሊሰጥ ይችላል። እስኪ እንዲበልልኝ እንኳን ጸጥ ሊልክ ይችላል ሰው። ይሄን ያህል ነው ሰው ልጅ ገብተዋል። ስለዚህ እንደዚህ አይቻለሁኝ እኔ በዘመኔ። ግን እግዚአብሔር ሚራክል አድርጓል። እግዚአብሔር ተአምራት ሰርተዋል። ምንም በእግዚአብሔር በእኔ እንዳልሰራ እንዳልተናገረ እንዳላደረገ እንደ የማርያም ጠላት ብሎ ሰውን ወጥቶ መቀጥቀጥ ነው አይቻልም። በእኛ ዘንድ ስላለው ነገር ነው ማወራው ያለሁት። እና አሁንም ቢሆን ሌሎቹም ቢሆኑ ወንድማችንም ቢሆን ከዚህ በኋላ የሚጠቀመው ነገር ምንድን ነው ስላልገባኝ ነው። ማለት ከሱ ጋር ማበር አለብሽ አንቺ ለመወደድ፣ ከሱ ጋር ወዳጅ መሆን አለብሽ በሱ ለመወደድ። እሱ ነው እንግዲህ የገነት አስወጪና አስገቢ እውነተኛ ወንጌል ሰባኪ አሰባኪ እሱ ነው ላይሰንስ የሚሰጣቸው ማለት ነው። እኔ እስካየው ድረስ እሱ ነው ላይሰንስ። እኔ በጣም ከማዝንበት ነገር ጌታ ምስክሬን በሱ ቢሆን መንግስተ ሰማይ የሚገባው አንደኛ ማስገባኝ እኔን ነበረ በሚያስደንቅ ሁኔታ። ግን እግዚአብሔር በሱ ተው አይገባም። እኔ አሁን ደግሞ ከሱ ጋር ከማመልክ ሞቴን እመርጣለሁ። በግልጽ ነው የምነግርሽ። በእውነት ነው። ከሱ ጋር አንድ አይነት እምነት ላይ ከማመልክ ሞቴን እመርጣለሁ። ምክንያቱም የዲያብሎስ ስራ የሚሰራ ሰው ክርስትናን አይገልጽም። ክርስትና የሚገለጸው በፍቅር እንጂ በዲያብሎስ ስራ አይደለም። ስለዚህ ስራው የሱ የዲያብሎስ እንጂ የክርስቶስ አይደለም። የቀለሜ ስራ እውነቱን ነው የምነግርሽ። በእውነት በጣም አሪውስነት፣ በጣም ጨካኝነት፣ በጣም አውሬነት ያለበት ነው። ገብተሽ አንዳንዴ ስሚ፣ ውጣ ከእኩል አታውራም፣ ዝም ብሎ ከዚህ እያመነጫጨቅ የሚያደርገው ስራ ሞቴን እመርጣለሁ፣ አላረገው። ምክንያቱም ፍቅርን በሌለበት በኩል አንድም ቀን ሌሎች ጋር ብትሄጂ አያመናጫጭቁ፣ ያወሩሻል በፍቅር ምን ይላሉ? ምን ጭቅጭቅጭቅጭቅ። እንደው አንድ ሰው እኮ ለሌላም ነገር ይምጣ አንቺም ብሎ የሆነ አይዲያ ሰው ይዞ ሲመጣ በአይዲያ ብትለያይ ራሱ በፍቅር አምጥተሽ የአንቺን ወንጌል ሰብካሽ ነው የምትሸኘው አይደል እንዴ? አንቺ ፔጅ ላይ ገብቶ ቻሌንጅ ሊያደርግሽ ራሱ ቢፈልግ ጥሩ ነገር እኮ። ከዛ ምንድን ነው የምታደርጊው? በፍቅር እየነገርሽው አይ ይሄ ማለት እንደዚህ አያስገባሽም። ትናንት እያወራ አስገባኝ ብየው ነበር። እውነተኛ ሰው ከሆነ ምን ማስገባት ነበረበት። ሲጀመር ደግሞ አንቺ ነው መጠየቅ ያለበት ስላንቺ ስለሆነ ሊሆን ይችላል፣ በምን ሊሆን ይችላል፣ አቀነባብሮት ሊሆን ይችላል። ይሄ ራሱ እኮ ወንጀል ነው። ሰው ቀርቻለሁኝ ብሎ ማሰማት ወንጀል ነው። ማይው ነው እሱ ከሰባተኛ ክፍል ያቆመ ሰው እንደዚህ አይነት ነገር ያውቃል ብለሽ ይሄንን አለና አንድ ጥያቄ ልጠይቅ። ይሄንን አለና እኔን አዋረደና በአደባባይ ስለኔ አወራና ምንድነው የሚጠቀመው? ምንድነው የሚያገኘው? አክሊል አለው የሚያገኘው ነገር አለ። እሱ አሁን ወንጌላዊ ነው፣ አገልጋይ ነው። ምንድነው የሚጠቀመው? ለምን መሰለሽ አሉባልታ የሚወድ ግሩፕ አለ እዚህ ሶሻል ሚዲያ ላይ። አንቺ በደንብ ቲክታክ ተጠቃሚ አይደለሽም። አሉባልታን የሚወድ በጣም መርነ ግሩፕ አላቸው። የእነሱ በተለይ ኦርቶዶክስ ሙሉ ብትጠፋ የሚመኝ አጀንዳ ያላቸው የሚመጡ አሉ። ኑና አውሩን አያወሩ፣ ኑና ቻሌንጅ አርጉን አያረጉ። ገባሽ? ስታወሪ እኮ ስላንቺ አሁን መግባት ይችላል። መጥቶ ቻሌንጅ አያርግ። ተደብቆ ነው ምን ይከበባል። የራሶቹን እንትን ያደርግና ልክ አሉባልታ ያደርገዋል። አሁን አንቺ ጥለሽ ሰለም ይችልበል እሱ እኮ ነው አሁን በክርስትና ራሱ የሚያስጠይቀው። ይሄን እንኳን አያስበውም። ወደ ሌላ እምነት ይችልበል የሚያስጠይቀው እሱን እንደሆነ ረስቶታል። ለክርስቶስ የተቆረቆረ መስሎት የክርስቶስ ሰዎችን እያጠፋ ያለ ሰው ብዙ ሰዎች ነው በመሸማቀቅ ያሉት። እና እኔ ችግር የለብኝም፣ እኔ ከደሙ ነፃ ነኝ። ግን በእናንተ ላይ የሚሰራው ነገር በኔ እኔ ግጠም እኔ እሷ ሺህ ጊዜ አትመልስልም። ከኔ ጋር ችግር ጋር ግጠመኝ፣ እንደ ወንድ ነው የምገጥመህ። በምትፈልግበት መልኩ ግጥምሃለሁ። ስለዚህ ገና ለገና ዮኒ ማኛን አጥምቃለች፣ እሷን ቀቅዬ እበላለሁ ማለት እግዚአብሔር ልቦና ይስጥ። እግዚአብሔር ልቦና። አንተ ደግሞ ለእግዚአብሔር ተቆርቋሪ ልትሆን አትችልም።
ማንም ለእግዚአብሔር ወይም ደግሞ ለኢየሱስ ክርስቶስ ጠበቃ የሚሆን እዚህ ምድር ላይ አንድ ሰው የለም። በኢየሱስ ክርስቶስ የሚድን እንጂ ወይ የዳነ እንጂ ለክርስቶስ ጠበቃ የሚሆን አንድ ሰው የለም። ጠበቃ አይፈልግም፣ ማንንም አይፈልግም። በራሱ ሙሉ አልፋና ኦሜጋ የሆነ አምላክ ነው ያለው። የማንንም እርዳታ አይፈልግም። እኛ ልንድንበት የተሰጠን እንጂ አንተ ጠበቃ ልትቆምለት የተሰጠ ክርስቶስ የለም። ቀለሜ ይሄን እንድታውቀው ብዬ ነው። ይሄ የማይገባ ምን ስለሆንክ መሰለ፣ በትምህርት አለመግፋት ጎርቶሃል። ትንሽ ሃይስኩልን ብትማር በትንሽ ካሌጅ ብትሄድ ማመዛዘን ትችላለህ። እሱን አለማድረግ ስለጎዳ ሰዎች ምረት አርግለት እናረግለታለን። እንዴ ትላንት የሰራሽው ቪዲዮ አየሁሽ እኮ እኔ ወደ ሌላ እምነት ሁላ መሄድ ነው የምፈልገው ላይ እያልሽ ነበረ። እግዚአብሔር ማድረግ ጥሩ ነው እና ያው ይቅርታ ማድረግም ጥሩ ነው ለወንድማችን እና መተው ጥሩ ነው። ኦኬ ያው እኛ በክፉ አንመልስም አይደል? ምንድነው ፍላጎቱን ያልገባኝ? ከኔ ጋር ከሆነ እኔ ጋር ጨርስ። ለዘመናት ያገለገለች ሰው ናት። ለዘመናት አንተ ልታስቆም ነው አገልግሎት? ችግር ካለ ጸልይላት። እውነተኛ ሰው ኮንክ መጸለይ እኮ ነው። እውነተኛ ክርስቲያን ኮንክ መጸለይ እኮ። እየቀጠቀጡት አይደል እንደ ጌታ ሆይ ይቅር በላቸው። እየቀጠቀጡት አደራ ጌታ ሆይ እነሱን እንትንን አትዘንባቸው አለ እየቀጠቀጡት አይደል እንደ ሊያንቀላፋ ሲል ይሄን የሚያደርግ አንተ እያወጣ አደባባይ መከትከት ያንተ ከባድ ክርስትና ነው። በጣም ደስ የሚል ክርስትና ነውና ልቦና ይስጥ ነው ማለት ልቦና ይስጥ። እኔ በጣም የሚያንገሸግሸኝ ነገር ውስጥ ነው ያለሁት። እግዚአብሔር በሚያውቀው የሚያንገሸግሸኝ በተለይ እነሱን ስለማይ የሚያንገሸግሽ ነገር ስላለው ማስበውም ነገር አይደለም። እውነት ለመናገር ያሳዝናል። ሰዎች በዚህ ደረጃ እንዲሆኑ ምክንያት እንደሆነ እንዲያውቀው ነው። ምክንያት ነን ያን ለማለት ነው። ኤኒዌይስ የምትሉት አጠራርገው የምትሉት ነገር ካለ በሉና እኔም ልሰናበታችሁ። ሌላ አጀንዳ አለ ያነሳው እሺ፣ ደስ ይላል። ምክንያቱም አንድ ያልከው ክርስቶስ ማንም ለክርስቶስ ጠበቃ የሚሆን የለም እና የማንንም እርዳታ አይፈልግም እንድንበት ዘንድ ነው የተሰጠን። በቃ ይሄ ነው አክቹአሊ። እኔ አሁን ማን እንዳነሳ ማን እንዳወራ አክቹአሊ ይቅርታ አድርጉልኝ፣ አልሰማውም አላየውም። ግን እንግዲህ አንዳንዴ ሰዎች እንደሚያወሩ አውቃለሁ። ግን ይሄን ያህል አንስቶ እሷን እንትን እንዳለ ማን እንዳለ ብዙም አላውቅም። ግን ምንድነው በአጠቃላይ የክርስቶስ ባህሪ ምንድነው? ክርስቶስ የሰው ልጅ ከውድቀት የማንሳት ባህሪ፣ የደከመን የማበርታት ምን ይላል መሰለ? የምጤስ ጧፍን አያጠፋም ይላል። ቅጥቅጥ ሸምበቆን